ሕዝብ ነን፣ አንድ ኢትዮጵያውያን ነን። እግዚአብሔር ይፍታ፣ እግዚአብሔር ይባርካችሁ፣ ሕይወታችሁን የተስተካከለ ያርግላችሁ፣ በረከት ረድኤት ያድላችሁ፣ ኪዳነ ምሕረት ትባርካችሁ። አቡነ ሐራም ይባርኳችኋል። ሁልጊዜ የልማት ሥራ የሚያስተባብሩልን አስራተ ገብርኤል ዛሬ የቅድስት ኪዳነ ምሕረት ለዚህ ለጥምቀት በዓል የሚገባውን በ127,000 የተገዛ ኮርማ አምጥተው አበርክተውልናል። እግዚአብሔር እሳቸውን በበረከት እንዲጎበኝልን አመስግኑላቸው። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። አንድ ጊዜ ምዕመናን አንድ ጊዜ ጥናት የምትጠበቁ ደግሞ ሳትገፋፉ የደረሳችሁ ወደዚህ ተመለሱ፣ ያልደረሳችሁ ተበሉ ደግሞ ጌታ ኢየሱስ ከዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። እልል ይባላል። አባቶች እየባረኩ ነው። ምዕመናን እልል ይባላል። በደንብ ከፍ አድርጋችሁ አመስግኑት። የምወደው ልጅ እርሱ ነው፣ ድምፁን ስሙት ተብሏል። ድምፁን ስሙት ሲበልጣ በምስጋና ልባችሁ አመስግኑት። የዘጠናውን ባለአራት አብያተ ክርስቲያናት ዋና አስተዳዳሪዎች እየባረኩ ነው። እልል ብላችሁ በድጋሚ አመስግኑ። የባረከን አምላካችን ከዚህ ዓመት ያደረሰን ደግሞ ለቀጣዩ ዓመት በሰላም በጤና ያደረሰን። እልል ብላችሁ እግዚአብሔርን አመስግኑ። ወደዚህ ጥላ ይዛችሁ የምትዞሩ ወጣቶች ወደዚህ ይዛችሁ ነው አሁን የምታዞረው በትክክል One day, I was a shanty set. I bet that's one of the
ደስ ይበለን ደስ ይበለን ደስ ይበለን ደስ ይበለን አጅበን መጣን ኪዳንዬን እልል ብላችሁ ተቀበሉን አጅበን መጣን ኪዳንዬን እልል ብላችሁ ተቀበሉን እልል ደስ ይበለን ደስ ይበለን ወለደነ ዳግመ ማይ ወለደነ ዳግመ ማይ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ክርስቶስ ተወልደ ክርስቶስ ተጠምቀ ክርስቶስ ተወልደ ቅድስት እናታችን ቤቷ በዚህ ቆርቆሮ በቆርቆሮ በሆነ ቦታ በዚያ ላይ ጠባብ ቦታው በዚያ ላይ ደግሞ እስካሁን የካህናት ደሞዝ የማይከፈልበት ነው። ሱባኤ ሆኖ ተቆጥሮላቸው ካህናቱ ብርዱም ራቡም ሱባኤ ሆኖ ተቆጥሮላቸው በእውነተ መሀል ያለው ህዝብ መጥቶ በዚህ በሞገስ ዙሪያዋን እናታችን ከበባት። እግዚአብሔር የተመሰገነ ይሁን። እስቲ ካህናቱን የምትወዱ እስቲ ወደ ላይ እስቲ እጃችሁን አውጥታችሁ አሳዩ። ካህን የማይወድ ሰይጣን ነው። አንተ አውጣ፣ ወደ ላይ አውጡት እንጂ እስቲ ወደ ላይ። ካህን የማይወድ ሰይጣን ነው። ካህን አክብር ትውልድ። እየሰማችሁ ነው አይደል? አባቶቻችን ይፍቱ ይበሏቸው እስቲ። ተገትረ ነው ዝቅ ብለ ነው እንጂ እንደዚህ ሁላችሁም ዝቅ ብላችሁ ይፍቱኝ እስቲ። እግዚአብሔር ይፍታ በሉ። እናንተም እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። ሕይወታችሁን የተስተካከለ ያርግላችሁ። በረከት ረድኤት ያድላችሁ። ኪዳነ ምሕረት ትባርካችሁ። አቡነ ሐራም ይባርኳችኋል። ዛሬ ረፍታቸው ነው አይደል? እኔም ኪዳነ ምሕረትና አቡነ ሐራ አይለያዩም። ቅዱስ ሚካኤልና ኪዳነ ምሕረት ገብርኤል አይለያዩም። ቅዱሳንና ኪዳነ ምሕረት አይለያዩም። ኪዳነ ምሕረት የሁላችን እናት መልዕልተ ፍጡራን መትሕተ ፈጣሪ ወላዲተ አምላክ ሕይወታችሁን ታብራላችሁ። ስለዚህ እነዚህ ካህናት ደሞዝ ከዚህ በኋላ ይከፈላቸው ወይስ አይከፈላቸው? ካህን ማለት ከእግዚአብሔር ጋር የሚያገናኝ እራት ያልበላ ቄስ አይቀድስ ይባላል። እራት ሳይበላ ካህን ቢቀድስ ጸሎቱ እግዚአብሔር ይቀበላል። እኛ ግን በረከት እናገኛለን። በባዶ አንጀቱ የሚጮህ ካህን ሊኖር አይገባም። በበረከት ይባርከን። አስራተ ገብርኤል በእውነት ወንድማችን በዚህ ቦታ ላይ መንፈሳዊ አገልግሎት እያገለገለ ያለ ወንድማችን በሚዲያ አስተባብሮ አንድ በሬ ገዝቷል። እልል ብላችሁ እግዚአብሔርን አመስግኑ። ከዚህ በመቀጠል ጥር 18 በዚህ ቦታ ላይ ስብረተ አጽሙ የቅዱስ ጊዮርጊስ ታቦት ይከብራል። የካቲት 16 የእናታችን የቅድስት ኪዳነ ምሕረት የቃል ኪዳን ታቦት ይከብራል። መላከ ታቦርም የዛ ጊዜ ዋና ተዋናይ ስለሚሆኑ ይመጣሉ። እግዚአብሔር ያድርሰን። የካቲት 23ም አድዋ የጀግኖች ሀገር በእውነት ቅድም እኮ በጣም እኛ አፍሪካውያን ኢትዮጵያውያን መልካችንም ጠይም ነው፣ አስተሳሰባችንም በእውነት የራቀና የመጠቀ የተራቀቀ ኢትዮጵያዊ ነን። ክፉ ነገር ግን ዘር የሚዘራብንን ጠላት እግዚአብሔር ያርቅልን። እልል ብላችሁ አመስግኑ። የካቲት 23 የአድዋ ቀን በእውነት ሰማዕቱ ቅዱስ ጊዮርጊስ ኢትዮጵያን በእውነት እንዴት እንደታደገ ነፃ እንዳወጣ የሚከብርበት ነው። እግዚአብሔር ለዚያ ቀን ያድርሰን። እልል ብላችሁ አመስግኑ።
የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ቅዱስ ቦታ ተሰባስባችሁ እንደ ሰማይ ከዋክብት ደምቃችሁ እንደ ምድር አሸዋ በስታችሁ የምታዩ የክርስቶስ ቤተሰቦች በእግዚአብሔር ስም እንደምን ዋላችሁ? እንደምን ቆያችሁ? ልዑለ ባሕሪ ክርስቶስ በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን ለሚቀጥለው ዓመት በሰላም አድርሶን እሱን እንዳመሰግን እግዚአብሔር ፍቀድልን። የተከበሩ አባታችን በእውነት የልማቱ አርበኛ የወንጌል አርበኛ እግዚአብሔር ፈቅዶና ወዶ አቡነ ሐራን በብዙ ድካም አስተዋውቀው እንኳን ለራሳቸው ደብርና ለእኛም ደብር ብዙ አስተዋጽኦ እያደረገልን ያለው በአቡነ ሐራ ድንግል የተዋወቀው ሕዝብ ነው። ስለዚህ ብዙዎች ሰዎች ከአባታችን ጋራ ቅራኔ ያለ ይመስላቸዋል። አይደለም። በእውነት በእድሜ እኔ በበልጣቸው በእውቀቱና ደግሞ በዚህ በማስተባበሩ ስራ እግዚአብሔር መቼም የማያልቀው ጸጋ ሰጥቷቸዋልና ከዚህ በፊትም መጥተው ለዚህ ቦታ ብዙ አስተባብረውልናል። አሁንም ደግሞ ወደፊትም ያው እየመጡ ያገለግሉናል። እኔም እሄዳለሁኝ። እንግዲህ ከዚህ ጊዜ ጀምሮ እኔ በእድሜ እንዳባት እሳቸው ደግሞ እንደ ልጅ ሆነው እየተረዳዳን ሁለቱን ደብር አብረን እናሳድጋለን። እስቲ እግዚአብሔርን አመስግኑ። መቼስ እንደ አይነት ነገር አይገኝምና። አዎ የተከበሩ መምህር ጥላሁን የለሚኩራ ክፍለ ከተማ ዋና ቁጥጥር ናቸው። በመካከላችን አሉ። መላከ ምህረት በሚገርም ነገር ትናንትና በጥምቀተ ባህሩ ተገኝተው ዋና ስራ አስኪያጁ ባርከውናን አሁን ደግሞ ልጃቸውን ልከው ደግሞ እስቲ ልጆችን መልእክት አድርስልኝ እንኳን በሰላም ወደ ቅድስት ቤተ ክርስቲያኗ ኪዳነ ምሕረት እንደገባች ያብስሩልኝ ያመስግኑልኝ ብለዋን። በእሳቸው ስም እግዚአብሔርን አመስግኑልን፣ እግዚአብሔርን አመስግኑልን። ከዚያ በመቀጠል ሁልጊዜ የልማት ስራ የሚያስተባብሩልን አስራተ ገብርኤል ዛሬ የቅድስት ኪዳነ ምሕረት ለዚህ ለጥምቀት በዓል የሚገባውን በ127,000 የተገዛ ኮርማ አምጥተው አበርክተውልናል። እግዚአብሔር እሳቸውን በበረከት እንዲጎበኝልን አመስግኑላቸው። ፀሐዩ ሳይበግራቸው በእውነቱ የመንግስት አካላት ሰላምና ጸጥታ፣ የፖሊስ አካላት ጽዳትና ውበት፣ በአጠቃላይ ከታላቅ ባለስልጣን ጀምሮ እስከታች ያላችሁም በእውነቱ በዚህ ህዝብ ስምና በቤተ ክርስቲያኗ ስም አመሰግናችኋለሁ። እግዚአብሔር ይባርካቸው። እግዚአብሔርን አመስግኑላቸው። መጋቢ ሃይማኖት ከትናንት ከጥምቀተ ባህሩ ጀምረው ይህንን መድረኩን እየመሩ እየተቆጣጠሩ እንዲሁ ደከመኝ ሰለቸኝ ሳይሉ የራሳቸው ቤተ ክርስቲያን እንግዲህ አባዶ ቅዱስ ሩፋኤል ነውና የእሳቸው ከነገ በኋላ በመሆኑ መጥተው ይህንን አገልግሎት ስላደረጉልን እግዚአብሔርን አመስግኑላቸው። ሁላችሁንም በእግዚአብሔር ስም ሰበካ ጉባኤው ያመሰግናችኋል፣ የጥምቀት ኮሚቴውም ያመሰግናችኋል። እግዚአብሔር በረከቱ ይብዛላችሁ እንላለን። እግዚአብሔርን አመስግኑልን። እንዲሁ ማህበረ ካህናቱ አጠቃላይ የቅዱስ ሚካኤል ማህበረ ካህናት፣ የእናታችን የቅድስት ኪዳነ ምሕረት ማህበረ ካህናት አንድ ቤተ መቅደስ ማለት ነው። ድሮ አባቶቻችን ከዚያ ቅዳሴ ሲጎል ለዚህ ያለው ቀድሶ፣ ከዚያ ሲጎል ደግሞ እዚህ ያለው ቀድሶ ነውና የአባቶቻችን ትውፊት እንደዚህ አይነት ነው። አንድ ቤተ መቅደስ ነው የሚባለውና አሁንም ፍቅራችን ለዘላለም ጸንቶ እንዲኖር እናንተም ጸልዩልን፣ እግዚአብሔርንም አመስግኑልን። ከዚህ በመቀጠል እንግዲህ በእውነቱ ብዙ በጎ ስራ ያደረጉ አሉ። እመቤታችን እሷ ትጠብቃቸው ብለን እንደምድመው እና ሀገራችን ሰላም ያደርግልን። እንግዲህ የሁላችሁ ሰላም ስለሆነ አይደለ እኛ የምንሰብከው። እናንተም ደግሞ መጣችሁ መባችሁን አስራታችሁን የምታመጡት እኮ ሀገራችን ሰላም ስለሆነች ነው። ስለዚህ እኛ አንድ ህዝብ ነን፣ አንድ ኢትዮጵያውያን ነን። ስለዚህ ፍቅር ሊኖረን ይገባል፣ ሁላችንም ማለት ነው። ሁላችንም መልካችን እንደምታዩት
አዎ የነብር መልኩ ዝንጉርጉር ነው፣ ግን ባህሪው ያው ነው። ኢትዮጵያውያንም እንዲሁ የተለያየ መልክ ቢኖራቸው ግን ባህሪያቸው ትውፊታቸው አንድ አይነት ነውና ስለዚህ እግዚአብሔር አምላክ በቸርነቱ ጠብቆ ለሚቀጥለው ዓመት እንዲሁ ሀገራችን የተጣሉቱ ታርቀው የታረቁት ደግሞ መልካም ስራ እየሰሩ ለሀገራቸውና ለቤተ ክርስቲያናቸው እየተጉ እንድንወሩ እኛም ደግሞ በጸሎት እንድንረዳቸው እግዚአብሔር ይፍቀድልን። ሰላም ያዋል አምላካችን ሰላም ያስመሸን። ታይቶ ከመጥፋት ወጥቶ ከመቅረት እግዚአብሔር ይሰውረን። አምና ጥምቀትን ያዩ ዘንድሮ ደግሞ ይህን ያልተቀበሉ ያልተፈቀደላቸው አሉ፣ ወደ አምላካቸው ይሄዱ ማለት ነው። እኛ ደግሞ ጽድቃችን በዝቶ ሳይሆን እግዚአብሔር ለንስሐ አብቅቶ ይህንን ባለ ጥምቀት አይተናልና የማይቸግረው አምላክ ነውና ከእድሜ ላይ እድሜ ጨምሮ ሰጥቶ ለሚቀጥለው ዓመት በሰላም ደርሰን እንዲሁ የዘጠኙን አድባራት ታቦታት አጅበን እንድንወጣ አጅበን እንድንመለስ እግዚአብሔር ይፍቀድልን። እግዚአብሔር ኦ እግዚእ ኢየሱስ ክርስቶስ ሠራየ ኃጢአት ወደምሳ ሲያበሳ ሠራየ ኃጢአት ወኃጢአተ ኩሉ ሕዝብከ የኔንም የወገኖችንም ኃጢአት ይቅር በል። ማይሰራ ኃጢአት እግዚአብሔር ይፍታ። ያሰማልን አባታችን እሷን በሚናገር አቅርብልን አባታችን